ከዚህ በኋላ እኔም አንለቅሽም አንቺም ቀጢ እናት ምን ብትሆን እናት ናት አትበሉ የእናትም ክፉአልና ማለት ነው ልክ እንደዛው በህግ መጠየቅ የምትፈልገውን ሰው በህግ መጠየቅ ትችላለህ ያንተ መብት ነው ግን ኦዲየንስ በማክበር እኛ ጋር ያለው ነገር መናገር ካሳሁን ፍስሐ ወይንም ማንዴላ ነው እዛ ላይ ተውኗል እዚህ ጋር ዙም አድርጌ ላሳያችሁ ፍሪሜሰን ወይንም ፍሪሜሰነሪ ይባላሉ የሚስጥር ማህበራት ናቸው በምን ሰራው ማስታወቂያ በህግ ተጠያቂ ልንሆን እንደምንችል ያውቃሉ ሰላም እንዴት ቆያችሁ ቻናል ቢሰቦች በመጨረሻው ቪዲዮ ተዋናይት መስከረም አበራ ከሰራችባቸው የቲያትር ስራዎች ውስጥ ሁለቱም ብቻ ተቀሱ ብያችሁ ነበር የ3 ብር አሸናፊ ማን ነው እጣውን እናውጣ በአጠቃላይ እንደምታዩት 630 ኮሜንቶች ናቸው ያሉት ፒክ ዊነር ሶስቱ አይጦችና የቴዎድሮስ ራኢ መቅደስ ሴፍ ነው በትክክል ተመልሷል መቅደስ በኢንስታግራም አናገኝ 3000 ብርሽን ሞሰርት ይችላልሽ የዛሬው ጥያቄ ደግሞ ትንሽ ከበድ ይላል ግን በእርግጠኝነት ታገኙታላችሁ የተዋናይት ንግስት ባለቤት የሆነው አብዮት በውዝዋዜ ከተሳተፈባቸው ሙዚቃ ስራዎች ውስጥ ሁለቱን ብቻ ጥቀሱ ለማንኛውም ዛሬ የምተለመደው ሰሞኑን ሶሻል ሚዲያ ላይ መነጋገር የሆኑ ጉዳዮችን ይላሽ መጥቻለሁ ዛሬ ከምንነጋገርባቸው ጉዳዮች ውስጥ አንዱ እንግዲህ እናንተ ለብዙ ጊዜ ለምንድነው በዚህ ጉዳይ ቪዲዮ ማሰራው ብላችሁ ጠይቃችሁኝ እምቢ አልኳችሁ አንድ ነገር አለ አንድ ቤተሰብ አለ ለረጅም ጊዜ ሶሻል ሚዲያ ላይ እየተጣላ ነበር አንዱን እየተሳደበ አንዱ ለአንዱ መልስ እየሰጠ በጣም ከባድ ውጥረት ውስጥ የነበረ አንድ ቤተሰብ አለ ሶሻል ሚዲያ ላይ ያ ቤተሰብ አሁን በሚገርም ሁኔታ ወደ ክስ ራሱ አምርተዋል አንዱን እየከሰሰን ያለው ለማንኛውም ስለ ጉዳዩ በዲቴል እናወራ ይሆናል ሌላኛው እንግዲህ ሰሞኑን ከተለቀቀ አማርኛ ፊልም ጋር የተያያዘ ነው ሰሞኑን የተለቀቀ አንድ አማርኛ ፊልም ላይ ካሳሁን ሁላችንም እናቀው ማንዴላ በሚለው ስሙ ነው እና እሱ የለበሰው ቲሸርት ሌላ ተልእኮ አለው እየተባለ ነው እና ስለ ጉዳዩ በደንብ ማብራሪያ ተሰጥቷል ያንን ቪዲዮ እናያለን የኔንም ሐሳብ አስቀምጣለሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ ዛሬ ለዚህ ቪዲዮ ቢያንስ 5000 ላይክ ይበቃኛል ይህ ዳሎል ኢንተርቴይንመንት ነው እነምታቁት ስለ ዩቲዩብ እና ስለ ሌላ ሶሻል ሚዲያዎች ቪዲዮ አሰራር እንዲሁም ቻናላችንን እንዴት እናሳድጋለን ገንዘብስ እንዴት እናገኛለን በሚለው ዙሪያ በአካልም በኦንላይንም ስልጠና እየሰጠው ነው ይታወቃል እናም የሁለተኛ ዙር ምዝገባ አልቋል ብያችሁ ነበር የሶስተኛ ዙር ሰልጣኞች ምዝገባ ቢጀመረው ከ3 ቀን በኋላ ነው ስለዚህ የመጀመሪያው ኮሜንት ላይ ያስቀመጥኩት ሊንክ ላይ በመግባት ተጨማሪ መረጃ ማግኘት ትችላላችሁ ለማንኛውም ቪዲዮአችንን እንደተለመደው ባናቆትን ጀምር ይሄ ቪዲዮ ባይዘ ወይ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ መነጋገሪያ የሆነ ቪዲዮ ነው ከላይ ጽሁፉ እንደሚለው ለ30 ዓመት አረብ ሀገር ቤት ሰራተኝነት እየሰራች የታስተማረችው ልጇ በመትመለስበት ፕሌን ካፕቴን ሆኖ ሰርፕራይዝ አደረጋት ይላል ይሄ ኢንፎርሜሽን ምን ያክል ትክክል እንደሆነ አላቅም ብቻ ልጇ ነው በመታየት መንገድ በጣም ሰርፕራይዝ ሆና ነበር ትክክለኛ ያልተበረዘ ድራማ የሌለው ሰርፕራይዝ እናም ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ይሄ ቪዲዮ በጣም መነጋገሪያ ሆኖ ነበር አክቹአሊ የተወሰነ ጊዜ ቆይቷል ነገር ግን እስካሁን ቪዲዮን ሳይው በጣም ነው የሚያስገርመኝ እናም ከሀገር ውጭ በተለያዩ ሀገራት ሆናችሁ ልጆቻችሁን ታናሽ ወንድሞቻችሁን እህቶቻችሁን ለማስተማር ደፋ ቀና ያላችሁ ሰዎች በልጆቻችሁ አያሳፍራችሁ እግዚአብሔር እውነት በጣም ብዙ ሰዎች ልጆቻቸውን ወንድሞቻቸውን አስተምረው መጨረሻ ላይ ኪሳራ ሲገጥሟቸው በተደጋጋሚ አይቻለውና እግዚአብሔር በልጆቻችሁ በወንድሞቻችሁ ይካሳችሁ የምሬ ነው የትልቅ ምርቃት ነው ውሰዱ ወደ ተዋናይት ንግስት ሰርፕራይዝ እንገባ ደግሞ ንግስት በዚህ መልኩ እንግዲህ ሰርፕራይዝ አድርጋናለች ከመጀመሪያ ጀምሮ የርግዝና ውጤቷን ምናምን የምታዩበት ቪዲዮ አለ ኢንስታግራም አካውንቷ ላይ ገብታችሁ ማየት ትችላላችሁ እና ምን ለየት ያደርገዋል ሁሉም ሰው እንደሚያረግዘው ነው ያረግዘችው ምን ለየት ያደርገዋል የምትሉ ሰዎች ካላችሁ የሷን ሂስትሪ ብዙዎቻችሁ አጣቁ ማለት ነው በጣም መስዋዕትነት የተከፈለበት ነገር ነው ይሄን ቪዲዮ ያያየሽ ከሆነ ንግስት እንኳን ደሳለሽ ማለት ፈልጋለሁ ባል አሜሪካ ሆኖ ሚስት ከኢትዮጵያ ለተየስትል አንዳንድ ሰው በጣም በቀላሉ ይሄዳል 1 አመት 2 አመት አንዳንድ ሰው ደግሞ ከ5 አመት በላይ የሚጠብቅም አለና የሷ ቆይቶ ነበር በጣም ብዙ ተስፋ የሚያስቆርጥ ነገር ነበር እና ከረጅም ጊዜ ጥበቃ በኋላ ከባለቤቷ ጋር ተገናኝታለች ከዛም በተጨማሪ ደግሞ እንደምታዩት አርግዛለች ለማንኛውም ምንም ማድረግ አልችልም ከዚህ የደስታ ስሜት ላስወጣችሁ ነው ይህ ቤተሰብ በጣም ሶሻል ሚዲያ ላይ አነጋጋሪ የሆነ ቤተሰብ ነው ለረጅም ጊዜ የቆየ ቤተሰብ ነው ማታቁ ሰዎች ካላችሁ ፋኒና ሳምሪ ይባላሉ በጀርመን ሀገር ነው የሚኖሩት ጥንዶች ናቸው ሶሻል ሚዲያ ላይ የካፕል ኮንተንት ለመጀመሪያ ጊዜ ያየነው በእነሱ ነው ማለት ይቻላል ፍቅረኛ ማቾች ሆነው ለረጅም ጊዜ ሳያቋርጡ ኮንሲስተንትሊ የሰሩ ጥንዶች እነሱ ናቸው መጀመሪያ ዩቲዩብ ላይ ያወቅናቸው ማለት ነው እና ፋኒና ሳምሪን ከሚሰሩት ቪዲዮ በተጨማሪ ለየት የሚያደርጋቸው አንድ ነገር አለ የሳምሪ እናት ጂጂ ኪያ በሚባል የሶሻል ሚዲያ ስሟ የምትታወቅ እጅጋየሁ የምትባል እናት አለቻት ስለሷ ብዙ ጊዜ ቪዲዮ አልሰራም እዚህ ቻናል ላይ ሁላችሁም ታውቃላችሁ አሁን ስለዚህ ጉዳይ ቪዲዮ ለምን እየሰራው እንደሆነ መጨረሻ ላይ በደንብ አስረዳችኋለሁ anyway እጅጋየሁ ኪዳኔ ወይም ጂጂ ኪያ ሶሻል ሚዲያ ላይ
በምትለጥፋቸው ነገሮች ምክንያት ብዙ ትችት ይደርስባታል እና እነዛ ነገሮች ምንድናቸው ምናምን የሚለው እዚህ ቪዲዮ ላይ አላስገባም ብቻ በዘር በሃይማኖት በተለያየ ነገር ሶሻል ሚዲያ ላይ አስተያየት ትሰጣለች እና ከነዛ አስተያየቶች ጋር በተያያዘ ሶሻል ሚዲያ ላይ በጣም ብዙ ትችቶች ከሚቀርቡባቸው ሰዎች ውስጥ አንዷ ናት ነገር ግን ከቤተሰብ ጋር በተያያዘ ሰሞኑን ጉዳዩ ትንሽ ከረር ብሏል ምንድነው እሱም እንግዲህ ፋኒ ማለትም የሳምሪን ባለቤት የልጇን ባለቤት በተለያየ ጊዜ ስሙን ያነሳች ሶሻል ሚዲያ ላይ የተለያየ ነገር ትናገራለች በጣም ሴንሲቲቭ የሆኑ ቶፒኮችን ጭራሽ በማንሳት ማለት ነው ፕራይቬት ፓርቱን እንኳን በማንሳት የተለያዩ ነገሮችን ስትል ተደምጣለች እና ከዛ ጋር በተያያዘ እሱ መልስ ሳይሰጥ ለረጅም ጊዜ ቆይቶ ነበር ማለትም ምንም ነገር ሳይል የምትናገረው ነገር እውነት ነው እውነት አይደለምም ሳይል ለረጅም ጊዜ ቆይቶ ነበር አክቹአሊ ሳምሪ ልጇ ከዚህ በፊት ከሷ ጋር በተያያዘ አንድ ቪዲዮ ሰርታ ነበር ያንን ቪዲዮ በትንሹ እስቲ ላስታውሳችሁና አሁን እየተፈጠረ ስላለው ነገር እናም ይሄንን ቪዲዮ ለምን እየሰራው እንደሆነ ባጭሩ አስረዳችኋለሁ የእናትነት ትርጉሙን አታውቂም ስለ እናት ነኝ ከማለት የእናትነቱን ትርጉም አታውቂም ይሄን ነው ባጭሩ ምንሽ ማለት ምክንያቱም እናት ብትሆኚ ሲጀመር እንደዚህ አትሆኚ ነበር እንደዚህ በጣም ብዙ አይነት ስለ ለልጅሽ መጥፎ አትመኙ ነበር በአጠቃላይ ማለት ነው የልጅሽን ላይፍ ለማበላሸት ብዙ አትራመጂ ነበር እና እናት ምን ብትሆን እናት አትበሉ የእናትም ክፉ አለና ማለት ነው ስለ እናት ብዙ ያወራል ስለ አባት ግን የሚያወራው አንድ ሰው የለም እኔ ግን ስለ አባት ያወራለሁ ተባሽ ግን አባቴም በአጠቃላይ ለኔ እንደነገርኩ ነው የግማሹ አካሌ አባቴ ነው ግማሹ አካሌ ደግሞ እኔ ነኝ እና ስለ አባቴ አታውሩ ለማንኛውም ይሄንን ቪዲዮ አሁን ገና የምታዩ ሰዎች ካላችሁ ይሄ ቪዲዮ ኦልሞስት 5 አመት ይሆነዋል በዚህ ቪዲዮ ምክንያት በጣም ብዙ ሰዎች ደስ ብሏቸው ነበር ማለት ትክክል አይደለችም እናትሽ እውነትሽ ነው የሚሉ ሰዎች ነበሩ በጊዜው ከዛ ውጪ ደግሞ አይ ምንም ቢሆን እናት ናት በውስጥ መጨረስ የሚቻል ነገር ሶሻል ሚዲያ ላይ መጥቶ ማውራት ትክክል አይደለም የሚል አስተያየት የሚሰጡ ሰዎችም ነበሩ ከዛ በኋላ ታርቀው ደግሞ ድጋሚ አንድ ላይ ቪዲዮ ሰርተው ያውቃሉ አክቹአሊ ዩቲዩብ ላይ ያንን ቪዲዮ እስቲ ደግሞ በትንሹ ላሳያችሁ ውድ ዩቲዩብ ተከታታዮቻችን እንዴት ናችሁ ደህና ናችሁ ወይ ሰላም ጤና ይስጥልኝ እንደምን አላችሁ ውድ ዩቲዩብ ተከታታዮች ዛሬ በነፋኒና ሳምሪ ዩቲዩብ ላይ ተከስተናል እንግዲህ እዚህ ጋር እናት ያለች እዚህ ጋር ደግሞ ባል ያለ እንግዲህ ዛሬ ጫዋታ ይዤላችሁ መጥቻለሁ እሱ ምንድነው እኔም በደንብ ማን ያቀኛል ቀርታን ጊዜ ሊፕስቲክ የሚያዝ ይችላል እኔን ማን በደንብ ያቀኛል በወቅቱ ይሄንን ቪዲዮ ካየ በኋላ በጣም ብዙ ሰው ተደስቶ ነበር አንደኛ አንኤክስፔክትድ ነገር ነው አስቡት እንግዲህ በዛ ደረጃ የሚሰዳደቡ ሰዎች ይታረቃሉ ብሎ ያሰበ ሰውም አልነበረም ኤኒዌይ ሰው ምንም ያክል ቢጣላ ቤተሰብ ሲታረቅ ደስ ይለዋልና አብዛኛው ሰው ደስ የሚል አስተያየት ሰጥቶ ነበር ነገሩ የጀመረው ከዚህ በኋላ ነው ነገሩ ባልተጠበቀ ሁኔታ ተቀየረ በዛ ጊዜ ያጋጠማትን ነገር መናገር ጀመረች ማለት ነው የሳምሪ እናት የምትናገርበት ነገር በጣም ከባድ ይሆነ ማለትም ፕራይቬት ፓርቶቹን ያነሳች ራሱ እንደዚህ ነው የሚል የትሪያያ አስተያየት ተሰጥ ነበር እንደዛም ቪዲዮዎች እንደነገርኳችሁ አላስገባ በጣም ከባድ የሆኑ ቪዲዮዎች ናቸውና ነገር ግን ስለነዚህ አስተያየቶች ምንም አይነት መልስ አልሰጠም እናም ለረጅም ጊዜ በዚህ ሁኔታ ቆይቶ ነበር መጨረሻ ላይ ሰሞኑን አንድ ቪዲዮ ተለቀቀ ፋኒ ሳምሪ የሚል ዩቲዩብ ቻናል ላይ ፋኒ ከዚህ በኋላ አልታገስም እናም በህግ እጠይቅሻለሁ ወደ ማለት ደረሰ ማለት ነው ከዚህ በኋላ እኔም አለቅሽም አንቺም ቀጢ እኔም እቀጥላለሁ መጨረሻችንን እግዚአብሔር ያያል እናያለን ይሄንን ለማለት ነው አንቺን እኔን ፈርቶኝ ነው እኔ እንደዚህ ነው ብለሽ የሆነ ሳይኮሎጂ እየተጫወተሽ ራስሽን ትፎግሪዋለሽ እንጂ እኔ አንቺን ልፈራ አይደለም ቀርቶ ከፈጣሪ ውጪ ማንንም አልፈራም ለዛ ያች ራስሽን ባታታልዩ አሪፍ ነው ለምን አንዳንዴ ሰው ዝም ሲል ወይ በቃ ተመልሶ እኔን አታክ እንዳያደርገኝ ተመልሶ ወጥቶ ቪዲዮ ላይ እንዳያወራብኝ ብለሽ እኔን ለማስፈራራት በቃ የሆነ ሳይኮሎጂ ተጫውተሽ የሰው ልጅ አይምሮ ቀይረሽ እንደዚህ አይነት አይምሮ የለኝም ደስ የሚለው እንደዚህ አይነት ቀይረሽ ለማድረግ አስበሽ በቃ እንደዚህ አስጠነቅቀዋለሁ እንደዚህ አስፈራዋለሁ ከዛ ግን ምንም የሚያወራው ነገር የለም ቀጥታ በህግና በህግ እጨርሰዋለሁ ከዚህ በኋላ ብዙ ማወራው ነገር የለም ተመልካቾቼ እስከዛሬ ያያችሁት ነገር በአጠቃላይ በእንደዚህ አይነት ኬዝ ውስጥ ነው አክቹአሊ ስለዚህ ጉዳይ ቁጭ ብዬ ያወራው መሆኔ በጣም ያሳፈረኝ ነው የመጀመሪያው ቪዲዮ ነው ባይዘው በሷ ዙሪያ ቪዲዮ ሲሰራ የመጀመሪያ ቪዲዮ ነው ከዚህ ቪዲዮ ጋር ተያይዞ በጣም ብዙ ሰዎች ያደነቁት ነበር ያደረከው ነገር ትክክል ነው የሚል አስተያየት እየሰጡት ነበርና ከዚህ በኋላ እሷ እንግዲህ መታ ብዙ ሰው እንደጠበቀው ነው የሆነችው የተለያዩ አስተያየቶችን መስጠት ጀመረች እንዴት እንደዚህ ይለኛል ጭራሽ ደፍሮኛል ማለት ጀመረች ማለት ነው እዛ ያለው ደፍሮኝ ነበር ምናምን የሚል ነገር መናገር ጀመረች አሁን እናም ኦፍ ኮርስ ሰዎች
ያው ከዚህ በፊትም ከምታወራው ነገር አንፃር የተለያዩ ነገሮችን ልታወራ ትችላለች ውሸቷን ነው አንተ ቀጥልበት የሚሉ ሰዎች ነበሩ ነገር ግን በሌላ ሳይድ ደግሞ ለዚህ ቪዲዮ እሷ ከመለሰችው መልስ በተጨማሪ ተመልካቾች የሰጡት አስተያየት ነበር እሱ ምንድነው ይሄ ነገር ድራማ ሊሆን ይችላል ምናልባት ቪው ስለቀዘቀዘባቸው ምናምን እንደተለመደው እኛ ኢትዮጵያውያን ላይ እየተጫወቱ ነው ድራማ ሊሆን ይችላል የሚል አስተያየት የሚሰጡ ሰዎች ነበሩ የሳምሪ እናት ለተናገረችው ነገር ፕላስ እና ህዝቡ ለተናገረው ነገር መልስ ለመስጠት አንድ ቪዲዮ ሰርቶ ነበር ልክ እንደዛው በህግ መጠየቅ የምትፈልገውን ሰው በህግ መጠየቅ ትችላለህ ያንተ መብት ነው ግን ኦዲየንስ በማክበር እኛ ጋር ያለው ነገር መናገር ነው በቃ አንዴ ተናገሪያለሽ ከዛ በኋላ ግን ፊዚካሊ ታች ካልተደረኩ ድረስ የማንንም ስድብ እኔ ላይ ምንም ለውጥ አያመጣም የማንንም አድናቆትም እኔ ላይ ምንም ለውጥ አያመጣም ገባ ሶ አዲንድ ፍትዴም ልልፈልጌ ነው የሰው ልጅ አንዴም ነገርከው ሁለቴም ዛሬም ተናገረን ለወደፊትም ምናልባት ሶስተኛም ልንናገር እንችላለን ማመን የሚፈልገውና መቀበል የሚፈልገው ነው የሚቀበለው ጤነኛው ነው ጭንቅላት ደግሞ አብዛኞቹ ደግሞ ያላቸው እንደዚህ ቶክሲክ ውስጥ ድራማ ውስጥ መግባት የሚፈልጉ ሰዎች ደግሞ ጤነኛ ጭንቅላት የላቸው ለደቂቃም አላሰባቸውም ምናልባት ቲክቶክ ላይ ስክሮል ሳረግ ላገኛቸው ይችላልው እንጂ ከዛ በኋላ ግን ለማንኛውም ከዚህም በላይ ሰዎችን ያስቆጡ አንዳንድ ክሊፖች ከዚህ ቪዲዮ ላይ ተቆርጠው ሶሻል ሚዲያ ላይ ፖስት ተደርገው ሰዎች እኛ ምን አደረግናት የእናቷን እልህ እኛ ጋር እየተወጣች ነው እናቷ እናዳት እኛ ምን አደረግናት ከእናቷ ጋር ያለው ነገር እዛው አጨረሰም እንደሚል አስተያየት ብዙ ሰዎች እየሰጡ ነው የሚገኙት እናም ስለዚህ ነገር ባጭሩ ልንገራችሁ እሱ በሱ በኩል አይ ይበቃል ብሎ መክሰስ ይችላል ብዙ ነገር ማድረግ ይችላል ነገር ግን ወደ ሶሻል ሚዲያ ይሄ ነገር የመጣበት ምክንያትና አላማው ምንድነው ሲባል ጥያቄ ውስጥ የሚገባ የፍርድ ቤት ሂደቱን ሶሻል ሚዲያ ላይ ፖስት መደረጉ ይረዳል ወይ ደግሞ ለሷ ቀጥታ አይ ወደ ህግ ልንሄድ ነው ይሄ ነገር ወደ ህግ ሊሄድ ስለሆነ ተጠንቀቂ ከዚህ በኋላ አልፈሽ ተቀመጪ ለማለት በሜሴጅ መላክ አይቻልም ነበር ወይ ያን ነገር ህግ ራሱ ይቀበላል በእርግጠኝነት ማለት ነው በተደጋጋሚ ማስጠንቀቂያ ብንልክላትም አልቀበላለች ተብሎ ያን ነገር መናገር ይቻላል ይሄንን ያልኩበት በቂ ምክንያት ስላለኝ ነው ባይዘው ከዚህ በፊት ሶሻል ሚዲያ ላይ የተፈጠሩ ብዙ ነገሮች አሉ ወደ ሶሻል ሚዲያ መውጣት ያልነበረባቸው ብዙ ነገሮች ወጥተው ቤተሰብ በጣም ሲጎዳ አይተናል እናም ሳምሪ የምትባለው ልጅ ላይ ብዙ መፍረድ እኔ በጣም ይከብደኛል እሷ ያለፈችበትን ህይወት እሷ ያሳለፈች ያለችው ነገር ተረዱ እኔ አስቡት እንግዲህ ሴት ሆነሽ ያንቺ እናት ሶሻል ሚዲያ ላይ ወጣ ባለቤትሽን ከሱ ጋር አብረሽ እየኖርሽ ልጅ ወልደሽ አብረሽ እየኖርሽ የገዛ እናትሽ ስለ ባለቤትሽ በጣም የሚቀፉ ነገሮች ስትናገር ምን አይነት ትራውማ ሊደርስብሽ እንደሚችል አስቢ እና ከሷ አንግል ሆኜ ሳይው በጣም ምታሳዝን ልጅ ነች ጋይስ እድለቢስ ማለት ይቻላል እድለኛ አይደለችም እቺ ልጅ የምሬን ነው የምላችሁ ማለት በጣም ከባድ ነገር ነው ይሄ ሲጀመር እናታችሁ ሶሻል ሚዲያ ላይ ወጣ እንኳን ስለ ባለቤታችሁ ይቅርና ስለ ሌላ ነገር እንኳን ኔጌቲቭ ነገር ብታወራ በጣም ነው የሚከብደው ለአእምሮ ይከብዳል ገብቷችኋል አይደለ ነገር ግን ጭራሽ ስለ ባለቤታችሁ ፕራይቬት ፓርት ሶሻል ሚዲያ ላይ ወጣ የገዛ እናታችሁ ስትናገር ምን አይነት ጉዳት ሊደርስባችሁ እንደሚችል አስቡ ሶ እቺ ልጅ ምናልባት ያ ትራውማ ተደማብሮ ሊሆን ይችላል ስታድግ የነበረው ነገር አለ አሁን ደግሞ ሶሻል ሚዲያ ላይ ያለው ነገር አለና እቺ ልጅ አንደርስታንድ አድርጓት እኔ ታሳዝነኛለች እሷ ላይ መናደድ ለምን እንደዚህ ሆነች ምናም ብሎ መቆጣት ይከብደኛል ቻይልድሁድ ትራውማ ምን እንደሆነ ባይዘው ገብታችሁ አንብቡ ብዙ ነገር ትረዳላችሁ እንኳን ባለቤቷን መሳደብ ይቅርና ከተለያዩ ቲክቶከሮች ጋር መጣ ሶሻል ሚዲያ ላይ የምትሆነው ነገር ራሱ በጣም ነው በቃ የሚከብደው እንደሷ ሆናችሁ በሷ ቦታ ሆናችሁ አስቡ እስቲ እናታችሁ እንደዛ ብትሆን ወደ ቀጣዩ ጉዳይ ስንገባ እንግዲህ ሰሞኑን የተለቀቀ አንድ እንደ ፀሐይ የሚል ርዕስ ያለው አማርኛ ፊልም አለ ከዚህ ፊልም ጋር በተያያዘ ማንዴላ ማለትም ካሳሁን ፍሳ የለበሰው ልብስ አንድ ተልኮ የያዘ ነው እናም የሚስጥር ማህበራት ልብስ ነው በሚል ሶሻል ሚዲያ ላይ ማስረጃዎችን አምጥታ አንዲት ሴት ስታስረዳ ነበር እና ከዛ ጋር ተያይዞ ጉዳዩ አነጋጋሪ ሆኗል ቪዲዮዋን በትንሹ እንየውና እስቲ እንመለስ ከአራት ከአምስት ቀን በፊት አንድ የተለቀቀ ሙቪ አለ እዚህ ጋር የምታዩት እንደ ፀሐይ ይላል በጣም ከታዋቂ አርቲስቶች ከምንወዳቸው ከሚያዝናኑን ከሚያስቁ መካከል አንዱ ካሳሁን ፍሳ ወይንም ማንዴላ ነው እዛ ላይ ተውኗል ወደ ማንዴላ ስመለስ እዚህ ጋር ዙም አድርጌ ላሳያችሁ እዚህ ጋር ያደረገው እንግዲህ የፍሪሜሰን ወይንም ፍሪሜሰነሪ ይባላሉ የሚስጥር ማህበራት ናቸው በሌላው ስማቸው የጨለማው ማህበረሰብ ከእግዚአብሔር ውጪ የሆኑ በሰይጣን የሚያምኑ በተለያየ ነገር የሚያምኑ ብላችሁ ታስቀምጧቸው ይችላልላችሁ ግን የሚስጥር ማህበራት ናቸው ነገራቸው በሙሉ ሚስጥር ስለሆነ ነው ግን
በፊት ከ13ኛው ክፍለ ዘመን በፊት እንግዲህ ያው ኦፍ ኮርስ የሰይጣን አምላኪዎች አሉ ግን ተሻሽሎ ደግሞ ዩሮፕ ላይ በዋነኛነት ደግሞ ዩናይትድ ኪንግደም ላይ የተመሰረተ ነው መነሻው እዛ ነው ፍሪሜሰነሪ ወይንም ፍሪሜሰኖች ለመተዋል ቪዲዮውን እንዳየው እኔም ደንግጬ ነበር ግን ወዲያውኑ አምሮዬ ላይ የመጣው ነገር በእርግጠኝነት ይሄን ነገር ሳያውቅ ነው ያደረገው ብዬ ነው ያሰብኩት እናም ስለዚህ ጉዳይ አክቹአሊ እነሱም መልስ መስጠት አለባቸው ብዬ ነው ማስበው ማንዴላ ሳይሆን ዳይሬክተሩ ወይም ደግሞ ፊልሙን የሰሩ ሰዎች ምክንያቱም ማንዴላ የመረጠው ልብስ አይደለም ፊልሙ ላይ የሚለብሰው እናም ይሄን ነገር ሆን ብሎ ነው ያደረገው ለማለት እኔ በጣም ይከብደኛል አክቹአሊ አሁን ላይ ፊልሞችን ለማስተዋወቅ ያ ፊልም መነጋገሪያ እንዲሆን የተለያየ ነገር ይደረጋል ነገር ግን ሰይጣናዊ ነገሮችን ተጠቅመው እንደዚህ ይሰራሉ የሚል እምነት የለኝም ሌላኛው ሶሻል ሚዲያ ላይ ካሉ የህግ ባለሙያዎች የምንጠብቀው አንድ መልስ ነበር ይሄንን ቪዲዮ ስንጠብቅ ነበር ሁላችንም በያስባለው ሰሞኑን እንግዲህ አንድ ቪዲዮ ሶሻል ሚዲያ ላይ በስፋት እየተሰራጨ ይገኛል ከዚህ በፊት ዳናይት መክብብ በሰራችው አንድ ማስታወቂያ ምክንያት የተለያዩ ሰዎች ተጭበርብረው በአንድ ድርጅት ውጭ ሀገር ወስዳቸዋለሁ በሚል አንድ ድርጅት ተጭበርብረው ገንዘባቸውን እንደተበሉ የሚያሳዩ ቪዲዮዎች ሶሻል ሚዲያ ላይ በስፋት እየተሰራጩ ነው የሚገኙት እናም ይሄ ነገር ዳናይትን ሊያስጠይቃት ይችላል ወይ የሚል ማብራሪያ ከህግ ባለሙያዎች እየጠበቅን ነበር በዚህ ጉዳይ የተሰራ አንድ ቪዲዮ አለ እስቲ እሱን እኒ በመንሰራው ማስታወቂያ በህግ ተጠያቂ ልንሆን እንደምንችል ያውቃሉ ማስታወቂያዎችን ስንሰራ የተከለከሉና በገደብ የተደረገባቸው ያሉ መሆኑን በግልጽ አንቀጽ 25 ላይ በግልጽ ተቀምጧል እነዚህም አዋጁ ላይ በግልጽ በተቀመጠው መሰረት ለምሳሌ አደንዛዥ ጽን በተመለከተ ያለ ሐኪም ትዕዛዝ መሰጠት የማይችሉ መድኃኒቶችን ጋር ተያይዞ የሚሰሩ ማስታወቂያዎችን በተመለከተ የጦር መሳሪያን የቁማር ማስታወቂያ የህገ ወጥ ምርትና አገልግሎትን በተመለከተ የአራጣ በዳሪ ማስታወቂያን የጥንቆላ ማስታወቂያን የሲጋራና ሌሎች የጥንቆላ ማስታወቂያ ይባላል እንዴ ዛሬ ነው ሰው የትንባሆ ምርቶች ወይም ደግሞ በህግ ገደብ የተደረገባቸው ማስታወቂያዎች የፖለቲካ ግብ ያለውን ማስታወቂያ እና በህግ ክልከላ የተደረገባቸው ወይም ገደብ የተደረገባቸው ማስታወቂያዎች ስንሰራ በህግ ተጠያቂነት እንደሚመጣብን በግልጽ ተቀምጧል ሰሞኑን ግን በሶሻል ሚዲያ ላይ ከአርቲስት ዳናዊት ጋር በተያያዘ እየተዘዋወረ ያለ ጉዳይ አለ ይሄንን በተመለከተ እንግዲህ ሁሉም ሰው ኮሜንት ሴክሽን ላይ የራሱን ሐሳብ ያስቀምጣል እንግዲህ በህጉ በግልጽ የተቀመጡት እንደዚህ አይነት የተከለከሉ ማስታወቂያዎችን ስንሰራ በህግ በፍታ ብሔርም ሆነ በወንጀል ኃላፊነት የሚያመጣ መሆኑ ተቀምጧል ስለዚህ እዚህ ጋር የተጠቀሱ ማስታወቂያዎች ናቸው ማለት ነው በዋነኝነት የሚያስጠይቁት እንጂ እሱ ያሰራቸው አይመስልኝም እስቲ እንጨርስ ለማንኛው ነገር ግን እዛ ላይ ተሰራው ማስታወቂያ ምንድን ነበር የሚለውን ስናየው ወደ ውጭ ሀገር ለመሄድ ወይም ደግሞ ሄደው የትምህርት እድል በአውሮፓ አሜሪካና ሌሎች ሀገሮች ሄደው የትምህርት እድል ለማግኘት የሚፈልጉ ተማሪዎችን የውጭ ሀገር ፕሮሰሶችን የሚያመቻች ድርጅት ያለ መሆኑንና ያ ድርጅት ደግሞ ይሄንን ፕሮሰስ ፋሲሊቴት የሚያደርግ መሆኑን ነው የማስታወቂያው ላይ የሚገልጸው ማለት ነው አንደኛ ይሄንን ማለት ይሄ ድርጅት ከሚመለከተው የመንግስት አካል ፈቃድ ወስዶ ወይም ይሄንን ኮንሰልታንሲ ወይም ደግሞ ይሄንን ሰርቪስ ለመስጠት ከሚመለከተው አካል ንግድ ፈቃድ ወስዶ እየሰራ እስከሆነ ድረስ በህግ የሚያስጠይቅ ተግባር የለም ያ ማለት ግን በህግ አይጠየቅም ማለት ሰዎች ላይ በውሉ ምክንያት ይሁን ከውሉ ውጪ ያጠፋው ጥፋትና የተላለፈው ነገር ካለ ወይም ደግሞ መስጠት ያለበትን ሰርቪስ በትክክል ባለመስጠቱ ምክንያት የሚመጣ ኃላፊነት ሊኖር ይችላል ስለዚህ ለማንኛውም ግልጽ ሆኖላችኋል ብዬ አስባለሁ ይሄ ድርጅት ላይሰንስ ነበረው ኦፍ ኮርስ እና ብዙ ሰዎች የተጎዱትም በህግ ፍቃድ ወስዶ የሰራ ባለ ድርጅት ነበር ተከታዮቿ ናቸው እነዚህ ሰዎች ተከታዮቿን ሳታውቅ ይሁን በማወቅ አይተወቅም ብቻ ጎድታለች እነዚህ ሰዎች ከተጎዱ ምን ማለት ነው ከዚህ በኋላ ማስታወቂያ ያስዋሰራ ተቀባይነት የማግኘት ቻንሱ ይቀንሳል ይሄ ብራንድን ማበላሸት ነው የሚባለው ባጭ ብራንዷ ተበላሽቷል እሷም ከዚህ በኋላ በመሰራቸው ማስታወቂያዎች ተጎዳለች ህዝቡም በጣም ተጎድቷል ስለዚህ እሷን በህግ ባያስጠይቃትም ያው እንዳያችሁት ከዚህ በኋላ ባላችሁ ስራ ተጎዳላችሁ ተቀባይነታችሁ ይቀንሳል ስለዚህ አርቲስቶችና ታዋቂ ሰዎች ማስታወቂያ ከመስራታችሁ በፊት በተቻላችሁ መጠን ስለዛ ድርጅት ኢንፎርሜሽን በተቻለ መጠን ይኑራችሁ በህጋዊ መንገድ ይሰራል ኦፍ ኮርስ ንግድ ፍቃድ ሊኖረው ይችላል ነገር ግን የሚሰራው ነገር ምንድነው እውነትም የሚለውን አይነት ሰርቪስ ያቀርበ ነው ወይስ ሌላ ነገር አለ የሚለውን በደንብ ማጣራት ያስፈልጋል ዳናይት እንግዲህ ከዚህ በኋላ ይሄንን የሚቀለብስ ነገር ይዛልን ትመጣለች ብለን እናስባለን ሌሎቻችሁም ከዚህ ነገር ብዙ ተምራችኋል ብለን እናስባለን የተጎዳችሁ ሰዎች ካላችሁ አይዟችሁ ገንዘባችሁ የሚመለስበትን መንገድ መንግስት ያመቻቻል የሚል ተስፋ አለኝ
ቢያመቻችላችሁ ይሻላል ምክንያቱም መንግስት ፍቃድ ሰጥቶት ነው ይሄ ድርጅት እንደዚህ ያደረገው ስለዚህ እናንተ ደግሞ መንግስትን አምናችሁ ፍቃዱን አይታችሁ ነው እዚህ ሁሉ ነገር ውስጥ የገባችሁት ስለዚህ መንግስትም ኃላፊነት አለበት ብዬ ነው ማስበው anyway መልሱን አግኝታችኋል ብዬ አስባለሁ የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ